የፖለቲከኞች የጋራ ምክክር አታደርጉም ወይ? የበሰበሰው ጣሪያ ላይ ነው እኛ ጋር አይደለም ብለው ከህዝብ ራሳቸው ያነሱት ነው። ይሄ ብዙ ነገር ሳይ ሁለት አይነት ሰው ናቸው ወይዘሮ ኬሪያ። መቀሌና አዲስ አበባ የተለያዩ ሰው ናቸው። ግራ ገባን። ለቀደመው ስርዓት ነው ታማኝነታቸው ወይስ አሁን የለውጥ ኃይል ነኝ የሚሉ ነገሮች በተለያየ መልኩ አያለው። መቀሌ ስትሄድ ሌላ፣ እዚህ ስመጣ ሌላ መሆን አለብኝ። የፖለቲካ የራሴ አቋም አለኝ፣ የማምንበት ፖለቲካ አለኝ፣ አቋም የያዝኩበት ፖለቲካ አለኝ። እዚህ ስመጣ ደግሞ የተሸንኩበት አለ። በህገ መንግስቱ ነው የተሸንኩት። ለህገ መንግስቱና ለፌደራል ስርዓቱ ጥብቅና አለኝ። ለዚህ የሚቆም ለህገ መንግስቱና ለፌደራል ስርዓቱ የሚቆም ማንኛውም ፓርቲ ከጎኑ ነኝ። በዚህም በህገ መንግስቱ የሚደራደር ካለ፣ በብሔር ብሔረሰቦች ህዝቦች የሚደራደር ካለ ግን አቋሜ የተለየ ነው። ስለዚህ እኔ የማልኩት እዚህ ፌዴሬሽን አፈ ጉባኤ ሲሆን የማልኩት ኢህአዴግ ሁኜ ነው የማልኩት አይደለ? አሁን ኢህአዴግ ነው ትርሶ? አዎ። እስከ ታዲያ ሁለተኛ መሐላ አልፈጽም ነው እንዴ? ወይም ሁለተኛ መሐላ አልፈጽም ማለት ነው። ስለዚህ እዚህ ሲሾም ሁለት ገዢ ፓርቲ ነው ያለን ማለት ነው። ቆይ ልንገርህ እንዴ፣ ሁሉም እኔ ብቻ አይደለሁም እኮ ተወካዮች ምክር ቤትም ጭምር አለ። አዎ ልክ ነው። እና ታዲያ እውነት መደባበቅ የለብንም አይደለ? ልክ ነው እኮ እኔ ሱሾም ህወሓት ሁኜ ህወሓት ተወክዬ እንደውም ግልጽ ላድርግሎት። እንደውም አንዳንዶቹም የሚሉት አሁን እኮ ማለት ኮንትራት የሰጠነው ለዚህ ለኢህአዴግና እሱ ለሚመራበት ፖሊሲ ነው፣ አብዮታዊ ዲሞክራሲ ለሚባለው ኮንትራት የሰጠነው ደግሞ ለ5 ዓመት ነው። ኮንትራቱ ሳይደርስ አሁን ጥለነዋል የሚል አቅጣጫ ከተመጣ መንግስት የሌለው ሀገር ነው እስከሚልም የሚደረሱ ትችቶች እሱ በሌላ ጊዜ በሌላ ልንናገረው ወደ እኔ ስለመጣህ ነው። ምንድነው እኔ ብቻ አይደለሁም። በየአካባቢው ያለው የህዝብ እንደራሴ አፈጉባኤ ሊሆን ይችላል፣ ኤኒበዲ ሊሆን ይችላል። ግን ወደ እኔ ስለመጣ ማለት ነው። እኔ እዚህ የመጣው ህወሓት ሁኜ ነው። እዚህ ስገባ ደግሞ ያው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የሚባለው ድርጅት ወደዚህ ያመጣኝ ማለት ነው። ማልኩኝ እሱን መሰረት አድርጌ እስካሁን እስከ ማልኩኝ ነው። ሁለተኛ አልማልኩም። ስለዚህ መሐላውን የመጀመሪያ መሐላ እዛ ላይ ነኝ። ሁሉ ነገር ህግና ስርዓትን ጠብቆ ነው፣ አሰራር ስርዓትን ጠብቆ ነው። ቀደም ሲል ላነሳሁትም ጥያቄ ሰብአዊ መብት ሄደው መክሰስ የሚቻልበት የአሰራር ስርዓት ስላለ የሚል ነገር እቺ ሀገር እኮ ጥሰት ካለ ወደሚመለከተው ተቋም መሄድ የሚል ነገርና እቺ ሀገር እኮ ብዙ ዋጋ የከፈለችው ሁሉ ነገር የተደበላለቀበት የዲሞክራሲ ተቋማቶች ሁሉ የአሸናፊው ፓርቲ ጉዳይ አስፈጻሚ የሆኑበት እድል ስለተፈጠረ ቀደም ሲል ሚዲያዎቹንም ጭምር እርሱም እንዳሉት ነውና በእርግጥ እውነታውን እንደው ማይመስል ነገር እንነጋገር ካልተባለ በስተቀር ብዙ አመራሮች እንደዚህ ይሉኛል። እኔ እውነታውን ያሉት እኮ የዲሞክራሲ ተቋሞቻችን አሁን ያሸነፈውን የሚመስሉበት ሰብአዊ መብት ኮሚሽኑ ምኑም እንደሱ ነው። ስለዚህ ህግና አሰራር ስርዓት ያላት ሀገር ያለን ይመስል በህጉ መሰረት በስርዓቱ መሰረት ሄዳችሁ ምናምን የሚባሉ ነገሮች እንደው እንትን አያሳስቦትም? በግሉ ራሱ እኔ አሁን ስለማይዋጥልኝ ነው ለግሌ ማለት ምንድነው ያንን ስርዓት ሳትጠቀም ቀርተ ሌላ ስርዓት ማፍረስ ነው የሚሆነው። ለምሳሌ ምን ይነሳል ጥያቄ መሰለ፣ ክልሉ ማለት ወደ ትግራይና ወደ እንትን ሄድክ እንጂ ሌላም ጭምር ማለት ነው። ሌላ አካባቢ ብያለሁ፣ ደቡብ ብቻ ነው ማይጨውለት ወልቃይትና እንትን ባላነሳ ሌላ ችግር ውስጥ ነው የሚወደቀው ማለት የማይነሳለት አካባቢ አለ በጣም ብዙ የደቡብ ማለት ነው። ደቡብ ሚዲያው ማያነሳው ማንንም ማያነሳው የሚበዛው ደቡብ ነው። በነገራችን ላይ ትናንትም አንድ እንደው ሳያረሱት በኋላም እንዲነግሩኝ የምፈልግ ቴፒ አካባቢ ምናምን እንደዚህ አይነት በጣም ከባድ እንትን ውስጥ ናቸው የሚልም ሰምቻለሁ። ኤኒዌይ የሚጠይቅ የለም እንጂ ለሀገሪቱም በጣም ከባድ የሆነው የደቡብ ክልል የሚያግዘውም የሌለ ደቡብ ክልል ነው። ብዙ ጥያቄ ያለው በዚህ ጥያቄ የሚነሳ የለም የሚያነሳልኝም የለም እንጂ ደቡብ ላይ ነው። ለማንኛውም ወደዛ ልሂድ። አሁን ምንድነው ስርዓት የማያሰራ ስርዓት ካለ ስርዓትን ነው የምታስተካክለው።
ማለት አንድ ጥያቄ የህዝብ ጥያቄ ከሆነ የህዝብ ጥያቄ የማይመልስ መስሎ ከታየ የሚሻሻለው ነገር ታሻሽላለህ ወይም ደግሞ አዳዲስ ነገሮች ታስገባለህ ማለት ነው። ስርዓት ለአንድ ጥያቄ ብለህ ስርዓት አፍርሰህ ሌላ ስርዓት ነው። ለምሳሌ የክልሎች የራሳቸው ስልጣን አላቸው። የፌዴራልም የራሱ ስልጣን አለው። በክልል ስልጣን ፌዴራል መግባት የለበትም። ይሄ በህገ መንግስቱ አለ። ክልልም በፌዴራል ስልጣን መግባት የለበትም። ይሄ በህገ መንግስቱ አለ። አሁን በየትኛው ህገ መንግስት በየትኛው ስርዓት ነው አንተ ካልመለስክ እኔ ገብቼ መልሳለሁ ብዬ እምመልሰው? አይሆንም። እሱ አይሆንም። ራስን በራስ ከእንትኑ ጋር ብዬ ነው ስርዓት ህግና ስርዓት የሚለው ከእንትኗ ጋር እያይዘው እንዲመልሱልኝ ነው። ከዚህ ከሰብአዊ መብት ጥሰት ሲፈጸም የሰብአዊ መብት ኮሚሽን ከተቋማቶቹ ጋር ከዲሞክራሲ ተቋማቶቹ ጋር እያይዘው እሱ ምን መሰለህ ዲሞክራሲ ተቋማት ከመገንባት አንጻር ጋፕ እንዳለ ያው ሁላችንም እናውቀዋለን። ዲሞክራሲ ተቋማት ራሳቸውን ችለው በራሳቸው ለህዝብና ለህሊናቸው ለህዝብና ለህሊናቸው ምንድን ነው የሚባለው ታማኝ ሆነው ከመሄድ አንጻር ክፍተት አለ። አሁንስ ተሻሽለዋል ወይ አልተሻሸለም? እሱ የራሱ እንትን ሊኖር ይችላል። ግን በወልቃይትና ወይም በትግራይ ያሉ ልበለው ወልቃይት ብቻ ስላልሆነ የሚነሱ እሾዎች ግን ለትግራይ ነው መተው የሚገባው ነው። ይሄ በተደጋጋሚ የማነሳው ነው። ይሄ በተደጋጋሚ በአማራ ክልል የሚነሳው ማንኛውም የህዝብ ጥያቄ ለአማራ ክልል ነው፣ ለአማራ ክልል መንግስት ነው መተው ያለብን። ለምሳሌ የቅማንት እኮ አለ የመዋቅር ጥያቄ ማለት ነው። የመዋቅር ጥያቄ እስካሁን ያልተፈታው የማንነት ግን ይሄ የማን ነው? የአማራ ክልል ነው። ምክንያቱም የቅማንት ህዝብ ከማንኛውም በላይ የሚቆረቆርለት የአማራ ክልል መንግስትና ህዝብ ነው። ከዚህ በላይ እኔ ነው የማቅልህና እኔ ሄጄ እፈታልሃለሁ ካልክ የህዝብ ሉዓላዊነት ይሸረሸራል። ስለዚህ ክልል ሊፈታው አልቻለም። ቀነ ገደቡ ካለፈስ በተቀመጠው አሰራር ገብቶ ይፈታል። እና አሁን ህግ አለ እኮ ህግ አለ፣ እሱ ህግ አለ። ለምሳሌ የማንነት ጥያቄ ከ2 ዓመት በላይ ካሳለፈ ፌዴሬሽን ገብቶ ይፈታል። ከ2 ዓመት በላይ የሆነው ጥያቄ ከዛ አካባቢ አሁን እስካሁን የመጣ የለም። ስርዓቱን ጠብቆ የመጣ በፍጹም የለም። ምክንያቱም የሚጠይቀው ሰሜን ጎንደር ደብዳቤዎች አሉ እኔ ጋር ሰሜን ጎንደር ዞን አማራ ብሔራዊ ክልላዊ መንግስት ሰሜን ጎንደር ዞን የወልቃይት ጠገዴ ምናምን ማንነት አስመላሽ ኮሚቴ ተብሎ ነው ወደዚህ ከጥር ጀምሮ ገብተን ማለት ነው የሚል ነገር ያነሱት የትኛውን ነው? በዚያ ክልል አካባቢ ጥያቄ ሲነሳሉት 2 ዓመት ያለፋቸውን ጉዳዮች ከጥር ጀምሮ መፍታት እንጀምራለን የሚል ነገር አይችልም። የአማራና አይሜን የደቡብና የኦሮሚያ ክልል ያለው እንጂ ያኛው እነሱ አራ በፍጹም ክልሎችም ያመኑበት ነው። ክልሎች ሳያምኑበት አዎ ጥያቄ ተነስተዋል ሳይል አንተ አላወቀውም እንጂ አንተ አታውቀውም እንጂ ልትፈታው አትችልም እንጂ እኔ እፈታልሃለሁ ብሎ መግባት ችግር ነው። ከዚህ ጉዳይ እንድንወጣ ግን እንደው በአደባባይ በምናየው ደረጃ ምን ማለት ለፖለቲካ ፍጆ አሁን ባለው ገዢ ፓርቲ ላይ የሚገኙ የአማራ ክልል አመራሮችም ሆኑ በትግራይ በኩል ያሉ አመራሮች እነዚህ የወልቃይት የራያን የመሳሰሉትን ጉዳይ በተመለከተ በአደባባይ እያነሱ እነዚህም ወደዚህ ተቆርቋሪ በሚመስል መልክ እነዚያም ወደዚያ ተቆርቋሪ በሚመስል መልክ ሰጣ ገባ ውስጥ የገቡበትን እድል እናያለን። ምን ማለት ነው ታዲያ? ይሄ የፖለቲካ ጨዋታ ነው፣ በእኔ እምነት ማለት ነው። ይሄ የፖለቲካ ጨዋታ ነው እና የፖለቲካ ጨዋታ ከሆነ ስርዓት አብዙብን በየአደባባዩ በየቴሌቪዥኑ አትሏቸውም እንዴ? ወይ ለነገር ማንነት በምንም ታምራ ያጣላ እንዴ? አንተ ስሜነን አይደለ? ስለዚህ ለምን ብዬ ነው እገሌ ብዬ የምጠራ? ስለዚህ እገሌ ነኝ የምትለው አንተ ራስህ ነህ። እኔም ከይርያ ነኝ ከዚህ ነው ይሄን ማንነት ያለኝ እምለው እኔ ነኝ፣ እኔው ራሴ ማለት ነው። አሁን በአመራርነት ደረጃ ላይ ያሉትም አካላት እኮ እየተጫወቱብን ነው እያሉ ነው። በአመራር ያለው አካላት የፖለቲካ ፍጆታ ነው እንጂ ከህዝብ ጥያቄ ውጭ ከሆነ የፖለቲካ ጨዋታ ነው። ትልልቅ አመራሮች እኮ ናቸው ትልልቅ እሱማ በየመድረኩ እየተነሳ አይደለ? እንደ ለምሳሌ ባለፈው አምና 2011 እኮ መድረክ አዘጋጅቼ
ይሄ በማዕከላዊ ኮሚቴው ወሰነናል ተብሎ እኮ ጥያቄ ተነስቶልኛል። ማዕከላዊ ኮሚቴ የሚሆን ሌላም ይሁን ኢቭን በፌደራል ያለው ፓርቲም ይሁን የብሔር ብሔረሰቦች ማንነት የመወሰን መብት በፍጹም የለው። ይሄ በደንብ አስምርልኝ። ማንንም የመወሰን መብት የለው፣ መንግስትም ጭምር ማለት ነው። ማንነት አይሰጥም። የሚሰጠው ህዝብ ራሱ ነው የሚወስነው። ስለዚህ በህወሓትም ጭምር አንተ አማራ አይደለም ትግራይ ነህ ብሎ የማለት መብት የለውም። ህዝቡ ሰላማዊ ነው። ከማንም ጋር ሰላም ሆኖ ነው የሚኖረው ህዝቡ። በመሀል እያጣላ ያለው ግን ወይም ደግሞ የመፍታት አቅሙ ከመድከም አንጻርም ሊሆን ይችላል። ችግሮቹን በደንብ በሚገባ አጥንቶ ፈጣን የሆነ እና ትክክለኛ የሆነ ምላሽ ከመስጠትም አንጻር ሊሆን ይችላል። ችግሩ እንዲባባስ በማድረግም ሊሆን ይችላል። የአቅምም ሊሆን ይችላል፣ የቅንነትም ሊሆን ይችላል። ስለዚህ በዚህም በዛም የአመራር ነው። በእናት ድርጅቱ ውስጥ የስራ አስፈጻሚ አባልኖት አሁን ባለው ደረጃም የፌዴሬሽን ምክር ቤትን የሚያህል ምክር ቤት እየመሩ ነው እና እርስዎ በህዝብ ላይ የፖለቲካ ጨዋታ በዚህ አግባብ በህዝብ ላይ በአደባባይ በብሔራዊ የመገናኛ ብዙሃን ጭምር ሳይቀር በህዝቡ ላይ የፖለቲካ ጨዋታ ከሚጫወቱ አመራሮች ጋር አብሮ መስራት አያስቸግሮትም? ምን ማለት ህዝብ እኮ በጣም እኮ ከባድ እኮ ነው አይደለም? የፖለቲካ ጨዋታ ማለት በጣም እንትን ስለሚል ነው።